ሰላም ጤና ይስጥልኝ እንደምናላችሁ ሞገስ ነኝ የአውቶሞቲቭ ኢንጂኒየር ከአዳማ ዩኒቨርሲቲ ባችለር ሳይንስ በአውቶሞቲቭ ቴክኖሎጂ ያጠናው በአውቶሞቲቭ ዘርፉ ላይ በርካታ ቆይታ ያደረኩ ነኝ ከሆላንድ ካር በመኪና መገጣጠሚያ ማዕከል ውስጥ በኳሊቲ ኮንትሮልነት በበላያ ሞተርስ ውስጥ በተመሳሳይ ኳሊቲ ኮንትሮል ኤንድ ኢንስፔክሽን የሙያ ዘርፍ ላይ በካኪ ሞተርስ ሴልስ ኤንድ ቴንደር በማስ ትሬዲንግ በተመሳሳይ ሴልስ ኤንድ ትሬንደር አሁን እዚህ የምትመለከቱት ላይ ደግሞ ሃሌል የመኪና አስመጪና ሻጭ ውስጥ ሴልስ ኤንድ ማርኬቲንግ በአውቶሞቲቭ ዘርፉ ላይ በርካታ ቆይታዎችን እያደረኩኝ እንዲሁም ለእናንተ የተለያዩ ጠቃሚ የሚባሉ መረጃዎችን አስፈላጊ ሐሳቦችን እያቀበልኳችሁ እገኛለሁ። እንግዲህ ዛሬ በአንድ ርዕሰ ጉዳይ ተመልሼ መጥቻለሁ። እሱም ምንድነው የኤሌክትሪክ መኪና ባትሪዬን ለምን መቆጠብ አስፈለገኝ፣ እንዴትስ እቆጥበዋለሁ በሚለው ርዕሰ ጉዳይ ላይ የምንወያይ ይሆናል። እንግዲህ ከ6 ዓመት ወዲህ በኢትዮጵያ የኤሌክትሪክ መኪኖች በበርካታ ሳይዝ፣ በበርካታ አይነት፣ በበርካታ የዋጋ ልዩነት ለኢትዮጵያ ለሀገራችን ለኤሌክትሪክ መኪና ተጠቃሚ ደንበኞች እየገቡ ናቸው ያሉት። ከሱ ጋር ተያይዞ እንደ ኢንቨስትመንት እንደ አንድ የኢንቨስትመንት ሴክተር ስንመለከተው መኪናን መግዛት፣ መኪናን ገዝቶ መጠቀም እንደ ግለሰብ ስንመለከተው ኢንቨስትመንት ነው። ከ2 ሚሊዮን ብር በላይ ኮስት የሚያደርግበት 2 ሚሊዮን ብር ድረስ ወጪ የሚያወጣበት ራሱን የቻለ አንድ ኢንቨስትመንት ብለን ልንቆጥረው እንችላለን። ለአንዳንድ ድርጅቶች ደግሞ ከዛ በላይ 5 ሊገዙ ይችላሉ፣ 10 ሊገዙ ይችላሉ። ከዛም ቁጥር ባለፈ ግብይቶች ይኖራሉ። አሁን ዋናው ጉዳይ አሳሳቢ የሆነው ከኤሌክትሪክ መኪና ጋር ተያይዞ ያሉ አንዛይቲዎስ ወይም ጥርጣሬን የሚፈጥሩ ብዥታን የሚፈጥሩ ለመግዛትም ለመተውም ሁለት ልብ የሚያደርግ አንታች ጉዳይ ከኤሌክትሪክ መኪና ባትሪ ጋር ተያይዞ በተደጋጋሚ የሚነሳው ጉዳይ ነው። ምን ያህል ጊዜ ይቆያል? መቼ ያልቃል? ካለቀ በኋላ በስንት ብር ተገጥሞ ድጋሚ ማገልገል ይችላል? ይሄ ሰከንድ ላይፍ ኦፍ ዘ ባትሪ የሚሉት የሁለተኛ ዙር ዕድሜው ምን ይመስላል? በወቅቱ የሚኖረው የቴክኖሎጂ ለውጥስ እንዴት ነው የሚለው ግልጽ ሆኖ ባለመቀመጡ ምክንያት በበርካታ የኤሌክትሪክ መኪና ተጠቃሚዎችም ሆነ ሊጠቀሙ የሚያስቡ አሊያም የተውት ጋር የሐሳብ መዛባት ፈጥሯል። ዞሮ ዞሮ ግን እየገዛ ነው እየተጠቀምንበት ስላለ ዋናው ጭብጡ እኔ የምጠቀምበትን የኤሌክትሪክ መኪና ባትሪ እንዴት አድርጌ ልቆጥበው፣ ለምንድነው መቆጠብስ ያስፈልገኝ ብለን ስንል በጣም ትልቅ ኢንቨስትመንት ስለሆነ ምኑ የትራክሽን ባትሪው የመኪናው ዋናው ኃይል አስተላላፊው ክፍል ውድ ስለሆነ ቆጥቦ ማቆየቱ ብቸኛ አማራጭ ስለሆነ ነው። ለምንድነው ብቸኛ የሆነው? የሁለተኛውን ላይፍ ባትሪው ከዚህ ቀጥሎ የሚኖረውን አሁን ላይ ሆነን በግልጽ የምናውቀው ስላልሆነ ቆጥቦ ማቆየቱ በመሃል የሚኖሩ ኤክስፒሪየንሶችን እንድናገኝ እገዛ ያደርግልናል ማለት ነው። ስለዚህ ከምንቆጥብበት አንዱና ዋነኛው ጉዳይ መልሶ የመሸጥ አጋጣሚም ብቻ አይደለም አስገዳጅ ሁኔታዎችም ሊኖሩ ስለሚኖሩ ማንኛውም ንብረት የያዘ ሰው መኪናውን ትልቅ ኢንቨስትመንት እስካወጣበት ድረስ ልክ እንደ ዩዝ ኤንድ ስራው ዕቃ ተገልግሎ አንድ ጥግ ላይ አቁሙት ስለማይሄድ ትልቅ ኢንቨስትመንት ስለሆነ ድጋሚ ሊገለገልበት ስለሚፈልግ እስከዛው ጊዜ ድረስ ግን ባትሪውን ፕሪዘርቭ ማድረግ ፕሪዘርቪንግ ዘ ትራክሽን ባትሪ ነው። ስለዚህ ባትሪውን ቆጥቦ ማቆየቱ ብቸኛ አማራጭ ነው። ስለዚህ ለመቆጠብ ብልሃቶቹን መንገዶቹን ማወቅ ያስፈልጋል። የምቆጥብበት አንደኛውና ዋነኛው ጉዳይ የባትሪው ውድነት። ሁለተኛው የምቆጥብበት ሁለተኛው ምክንያት ምናልባት ሪሴል የማደርግበት አስገዳጅ ሁኔታ ካለ ወይም ደግሞ የሚያዋጣኝ ሁኔታ ካለ የምሸጥበት ሁኔታ ይኖራል። ስለዚህ በዛን ወቅት ያለኝን የኤሌክትሪክ መኪና ዋጋ እንዳይወርድብኝ ወርዶ በጣም ወደታች ዝቅ ብሎ እንዳይሸጥብኝ የባትሪውን ፕሪዘርቭ ማድረግ ባለበት ቆጥቤ ማቆየት ሁለተኛ ምርጫዬ ነው። ስለዚህ ከኢኮኖሚክ አስፔክቱ አጠቃላይ ቫልዩን እንዳለ አቆይቶ ከመቀጠል ሂደት ጋር ተያይዞ ባትሪን ፕሪዘርቭ ማድረግ አለ። በምን መንገድ ነው ማድረግ ያለብኝ? ለምን ስቴት ኦፍ ሄልዙ ዓመተ ምሕረቱ ሳይሆን 2025 ወይም 2024 መሆኑ የሪሴል ቫልዩን ባለበት እንዲቆይ አያደርግልኝ። ለምሳሌ 2024 ገዝቼ እኔ ምናልባት 2025 መጨረሻ ላይ
የምሸጥበት ሁኔታ ካለ ስቴት ኦፍ ሄልዙ ባትሪ ሄልዙ ሲታይ በጣም እየወረደ ከሆነ መኪናውን የምሸጥበት እድሉንም ላጣው ይችላል። ምክንያቱም ብራንዱ ሰኪውር አያደርገኝም፣ ዓመተ ምህረቱ ሰኪውር አያደርገኝም። በኤክስተርናል ቦዲ ላይ ያደረኩት ጥንቃቄ ብቻውን አሁንም መተማመን አይፈጥርልኝ። ብቸኛውና አንድ ጉዳይ ስቴት ኦፍ ሄልዙ ነው፣ የባትሪው የደህንነት ደረጃ፣ የባትሪው ያገለገለበት ሁኔታ ይሄንን እድል እንዳገኝ ያደርገኛል። ስለዚህ በትልቅ ትኩረት ባትሪን ፕሪዘርቭ ማድረግ አለ። ምን በማድረግ ፕሪዘርቭ ላድርገው፣ እንዴት አድርጌ ልጠብቀው፣ እንዴት አድርጌ ላቆየው የሚለው አንደኛ ልምምድና ትኩረት ይፈልጋል። ለምሳሌ ሁላችሁም የምታውቁት 2080 ቻርጅ መጠቀም ባትሪን ፕሪዘርቭ ያደርጋል ይላል ሳይንሱ። ልክ ነው። 2080 ሲባል ፕራክቲካሊ ስንቶቻችንን ቻርጁ 20 ድረስ እስኪደርስ የምንጠብቀው? አንዳንድ ጊዜ የአንዳንዶቻችን ተሞክሮ ባናቱ ለምሳሌ 50 ሆኖ አይ የሚል ኮንፊደንስ የማጣት ምናልባት በመሃል አንድ ጉዳይ እንኳን ገጥሞኝ አርዝም የሚሄድበት ሁኔታ ቢኖር ስለማላቀው ብዬ አናቱ ላይ 80 አለ 70 ሲደርስ ደግሜ ሰኳዋለሁ፣ 80 አለ 60 ሲደርስ ደግሜ ሰኳዋለሁ። አላምንም እዛው ተመልሶ 80 ጋር እንዲመጣልኝ የመፈለግ የተሳሳተ ግንዛቤ አለ። ስለዚህ 20-80 ሲባል በ3 ቀንም ይሁን በ2 ቀን ልዩነት በዚህ ሬንጅ ውስጥ ባትሪውን ቻርጅ ማድረጌ አንዱ ፕሪዘርቭ ከማደርግበት የባትሪውን እድሜ ባለበት ከማቆይበት ሜካኒዝም አንዱ ይሄ ስለሆነ ይሄንን ልምምድ ቢቻል ስልካችሁ ላይ ሴጁል በማድረግ ፕሮግራም በማድረግ ይሄንን ልምምድ ማስቀጠል። ምክንያቱም የ20-80 ጉዳይ የ3 ቀን የ4 ቀን ልዩነት አይደለም። ከሚሄድበት ትሪፕ አንጻር 20-80 የሚለው መጠበቅ አለበት። እንደ ልምምድ በዘወትር ሂደት ውስጥ ወይም ደግሞ በዘወትር የቻርጅ ማድረግ ሂደታችን ውስጥ ይሄ ከልምምድ ጋራ ተቆራኝቶ በዚህ ሳቢ ውስጥ ማለፍ መቻል አለበት። አንዱና ዋነኛው ነው ፕሪዘርቭ የማደርግበት። ለምን ቀደም ኦልሬዲ ስላስቀመጥን ትልቁን ቫልዩ ፕሪዘርቭ ላይ ስለምናገኝ ባትሪ እድሜውን ማቆየት ላይ ትልቅ ለውጥ ስለምናመጣ ከልምምዳችን ጋራ ነው መታረቅ ያለብን። አይቶ ችግር የለውም እስከሄደ ድረስ በምፈልገው መንገድ አደርገዋለሁ ካልኩኝ ይሄንን ስቴት ኦፍ ሄልዝ የባትሪ ስቴት ኦፍ ሄልዙን እጎደዋለሁ። ሁለተኛውና እጅግ በጣም ጠቃሚው ነገር ቴምፕሬቸርን ኮንትሮል ለማድረግ ለምሳሌ የአየር ንብረቱ እኛ እንዳጋጣሚ ሆኖ እንደ ኢትዮጵያ አጋጣሚ ሆኖ የተጋነነ የሙቀት ደረጃ የለንም፣ የተጋነነ የቅዝቃዜ ደረጃ የለንም። እንዳጋጣሚ ሆኖ አቢኔት ሬንጅ ውስጥ ወይም ደግሞ በሚመከረው ሬንጅ ውስጥ ያለ ቴምፕሬቸር ስላለ ከዚህ ጋር ተያይዞ ያለው ጉዳት ብዙ አይደለም። ነገር ግን በከፍተኛ ሙቀት ባለበት ወቅት ከሆነ ጉዳይ ላይ ከሆነ ሮጠን ከፍተኛ እንቅስቃሴ አድርገን ከሆነ ሀገር ከሆነ ክፍለ ሀገር መተን ሱፐርፋስት ቻርጅ ላይ እንደሄድን በዛው ሙቀት ልክ ወስደን ፕለግ የምናደርግበት ሁኔታ አለ። ይሄ በጣም አደገኛ። በተቻለ መጠን ምን ማድረግ ነው የሚኖርብን? ቢቻል ወደ ሱፐርፋስት ቻርጅ ስቴሽኖች ጋር ደጋግሞ አለመሄድ፣ መሄዱ ግድ ከሆነ ግን መኪናው በተወሰነ መልኩ ማቀዝቀዝ ኩልዳውን እስኪያደርግ ለምሳሌ ወረፋም እየጠበቀን የሚቀዘቅዝበት እድል ይፈጠርልናል። እሱ ደግሞ የማይሆን ከሆነ ቻርጅ በምናደርግበት ሰዓት የውስጡን የመኪናውን ኤሲ ኤር ኮንዲሽኒንግ የማቀዝቀዣውን በመክፈት ቻርጅ የማድረጉን ሂደት ማስቀጠል። ይሄ ሁለተኛው ፕሪዘርቬሽን ነው። ሁለተኛው የባትሪውን ደህንነት የማቆያ መንገድ ነው። ከዚህ በተጨማሪ በጣም ትልቁ ጉዳይ የማሽከርከር ሂደትን በደንብ በአጥኖት መከታተልና ማየት ይፈልጋል። አሁን ምንድነው እሱ? በቃ እኛ ሰዎች እንደ ሰው ነገሮችን እንዳሻንና እንደ ልባችን ማድረግ ነው የምንፈልገው። ከዛ ውጭ ደግሞ መተማመናችን ላይ ምንም አይነት ምቾት የሚነሳን ነገር ማየት አንፈልግም። ምን ማለት ነው? 20% ሆኖ መኪናው 20 ወይም 25% ሆኖ እስከ 20% የመንዳት ኮንፊደንስ እንዲነጠቅ ስለማልፈልግ እዛው 60 ጋር እዛው 40 ጋር ቢሆን ምርጫዬ ነው። እሱ መሆን ስለሌለበት ስለዚህ ኮንፊደንስ እንዳይነጠቅ ልክ እንደዚሁ በዚህ ጉዳይ ላይ ኮንፊደንስ መነጠቁን እንደማልፈልገው ሁሉ ልምምዱንም ማምጣት መቻል አለብኝ። ታች ዳውን 20 ድረስ ማየት መቻል አለብኝ። ሁልጊዜ ባናቱ ማድረግ ቅድም ያስቀመጠው አሁን እችን ለምንድነው ድጋሚ ያነሳው? የማሽከርከር ባህሌ ላይ እንዳሻው የመንዳት ፍላጎቴ ላይ ጋስ ፓወርድ ላይ ለምጄው ሊሆን ይችላል፣ ሃይብሪድ ላይ ለምጄው ሊሆን ይችላል። ኤሌክትሪኩ ላይ ግን ስመጣ ይህንን እንዳሻው የማሽከርከር ልምድ መግታት፣ መታቀብ፣ መታረም ይኖርብኛል ማለት ነው። ለምን ካልን ቅድም ያነሳ ነው ባትሪውን ስቴት ኦፍ ሄልዙን ባለበት ማቆየት፣ ባለበት መቆጠብ፣ ባለበት ኃይሉን ማቀብ፣ ዲግሬድ እንዳያደርግ፣ እድሜው ቶሎ እንዳያረጅ፣ እኔ ዋጋ እንዳላጣ ይህንን ልምምድ ማምጣት አለ። ከኢኮኖሚክ አስፔክቱ ሰከንድ ላይፉ ላይ የሼልፍ ላይፉን ፕሮቴክት ማድረግ ስላለብኝ ነው። ወደ ሁለተኛ የባትሪ እልቂት ውስጥ ገብቼ ክራይሲስ እንዳይሆን ኮዲው የመቆጠብ ሂደቴን ማሻሻል። ስለዚህ ድራይቪንግ ካልቸሬ በጣም ወሳኝነት አለ። አንደኛ በጣም አስገዳጅ ካልሆነ በስተቀር አሁን ያሉ መኪኖች በራሳቸው በተለይ በዘመኑ ለምሳሌ ከ2024 ከ2025 በኋላ እየመጡ ያሉት ስማርት ድራይቭ አላቸው። ይሄ ስማርት ድራይቭ አንዱ ከሚያስፈልግበት ከጥንቃቄ ውጪ የባትሪውንም ደህንነት ለመቆጠብ ታሳቢም ተደርጎ የተመረተ ነው። ለምሳሌ ክሩዝ ኮንትሮለር ላይ አድርጌ ባሽከረክር በውስን ስፒድ ለረጅም ርቀት እንዲሄድ የሚያስችል ቴክኖሎጂ ነው። ይሄንን ብጠቀም የስፒድ ፍላክቹዌት ማድረግን ያስወግድልኛል። አንደኛ። ሁለተኛ በውስን ስፒድ ባትሪ
ሪስቶር የማድረግ ያለውን ቆጥቦ የመጠቀም እድሉ ሰፊ ነው። ኢን አዲሽን ቱ ዲስ ይሄንን ማድረግ ደግሞ ትንሽ ኢንኮንቪኒየንት ከሆንኩኝ መኪናው ላይ የማሽከርከር ሞዶቹን ሳንዘነጋ መጠቀም። ለምሳሌ ኢኮኖሚክ ሞድ አለው፣ ፓወር አለው፣ ስፖርት አለው። ኢኮኖሚክ ሞዱን ማድረግ ፓርቲኩላር ኬዝ አስቸኳይ የሚያጣድፍ የግድ ምላሽ የሚያስገኝ ነገር ካልሆነ በስተቀር ኢኮኖሚክ ሞድ አድርጌ ከ60 እስከ 40 ከ40 እስከ 80 ባለው ውስጥ እንቅስቃሴ ባደርግ የትራፊክ አደጋውንም ይታገድልኛል። ምናልባት ሃይዌ ላይ ሞጣ ከሆነ 90 100ን ባሽከረክር በተለይ ከ90 እስከ 100 ባለው ውስጥ እንቅስቃሴ ባደርግ ሴፍ የሆነ ድራይቪንግ ካልቸር ይኖርኛል። ባትሪንም የምቆጥብበት የዲግሬድ በርጅና የማጣውንም ጥቅም እንዳገኝ እገዛ ያደርጋል። ስለዚህ ሪጀነሬቲቭ ብሬኪንግ በጣም ውጤታማ ነው። ደጋግሜ በቲክቶክ ላይም ገልጬዋለሁ። ራሴን ፕራክቲካሊ ቻንጋይን ስታር ይዤ ስገባ ወደ አዳማ ሪከርድ እያደረግኩኝ በስንት ኪሎ ሜትር እንደተነሳው በቅርቡ ካደረኩት ሪከርድ ውስጥ 301 ኪሎ ሜትር ያስኬድሃል ያስጉዛሃል ብሎ አዳማ ጫፍ ደግሞ ስገባ 256 ኪሎ ሜትር ይቀርሃል። ስለዚህ በመሃል ባለችዋ ብቻ ነው የመጣሁት። ያንን በምንድን ነው ያገኘሁት? ለምሳሌ ቁልቁለታማ ቦታዎች ላይ ኤክስትራ አክሰለሬት ማድረግ አንደኛ ለኛም የሚጠቅመው ጥቅም የለም። ሁለተኛ ቅድም ካልኳቸው ጉዳይ ጋራ ባትሪውን ባለበት ኃይልና አቋም ማቆየት ገንዘብ ሆኖ ስለሚጠቅመን አደገኛ ቁልቁለቶች ላይ ድጋሚ አክሰለሬት ማድረግ ትርጉም አልባ ነው። ኦልሬዲ ቁልቁለቱ የሚያስቀርብኝ የፍጥነት ገደብ ስለሌለ ከሱ መጠቀም እችላለሁ። በዚህ መካከል ሪጀነሬቲቭን የምጠቀምበት እድል ጥሩ ስለሆነ ባትሪውን ባለበት ያቆይልኛል። ኪሎ ሜትር ሬንጅንም ይቆጥብልኛል። ኪሎ ሜትር ሬንጁ ባጭር ባትሪ ኮንሰምፕሽን መሄድ ከቻልኩኝ የባትሪውን እድሜ ማቆየት ቻልኩኝ ማለት ነው። ስለዚህ እነዚህ ሶስቱ እጅግ ዋና ጉዳዮች ላይ ድራይቪንግ ካልቸር፣ የቻርጂንግ ካልቸር ለምሳሌ ቻርጅ የማድረግ ሂደታችንን 20/80 በተቻለ መጠን በጣም የወጣ እስካልሆነ ድረስ እነዚህን መጠቀም። ሶስተኛው ቴምፕሬቸር መጠበቅ። ለምሳሌ ሞቃታማ በሚሆን ሰዓት አንዳንዴ እኛ ሳናውቀው ረጅም ሰዓት ወይ ቀኑን ሙሉ ከፍተኛ ሙቀት ያለበት ቀን ሊያልፍ ይችላል። መኪናችንን ስናቆም መስሪያ ቤትም ሊሆን ይችላል። በእርግጥ ፋሲሊቲው እንደ ፋሲሊቲ ባስገዳጅ ስላልተለመደ አብዛኛው መስሪያ ቤቶች ላይ የኤሌክትሪክ መኪና የሚሆኑ ሼዶችን አላይም። ሼድ ቢኖር በጋራ የምንጠቀምበት ሼድ ቢኖር ይሄንን ባትሪ ፕሪዘርቭ ያደርግልናል። ይሄንን ባትሪ ከዲግሪዴሽን ወይም ደግሞ ከእርጅና ጊዜ ይቆጥብልናል። ቴምፕሬቸርን፣ ስቴት ኦፍ ቻርጅን እና ድራይቪንግ ካልቸርን ከሰዓት ጋር እያጣጣምን የምንጠቀምበት ሁኔታ ካለ ባትሪውን ያለ ጊዜው የማርጀትን ሁኔታ ይቆጥብልናል። በነገራችን ላይ የኤሌክትሪክ መኪና ላይ በትኩረት አነሳሁት እንጂ የነዳጅ መኪና ላይ ነዳጅ ይቆጠባል፣ የነዳጅ መኪና ላይ ሞተር ይቆጠባል። አቢዩዝ የማድረግ ካልቸርን መቀነስ በምንም ጉዳይ ላይ ልምምዳችን ሊሆን ይገባል ማለት ነው። ስለዚህ ማጠቃለያ ሐሳቡ ባትሪያችን ካለው ውድነት አንጻር ባትሪያችንን ፕሪዘርቭ ማድረግ በተቻለ መጠን ቆጥቦ ኃይሉ ሳይባክን ለአላስፈላጊ ኪሳራ ሳይዳርገን እነዚህን ቴክኒኮች በመጠቀም ፕሪዘርቭ ማድረጊያ መንገዶችን በመጠቀም ባትሪያችንን ማቆየት ብልህነት ነው የሚል ሐሳብ አቀርባለሁ። እናንተም እንግዲህ በዚህ ላይ ተጨማሪ ሐሳብ አስተያየታችሁን እንድትለግሱ ስል እማጸናለሁ። መልካም ቆይታ። አመሰግናለሁ። ሞገስ ሞተርስ